ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን ፋና ጤና ፕሮግራማችን ተጀምሯል እንግዲህ ከ7 ተኩል እስከ 8 ተኩል ዮርዳኖስ በርጋኔ ከመላው ስቱዲዮ ባለሙያዎች ጋር በመሆን ከናንተ ጋር ቆይታ እናደርጋለን ለዛሬ ርዕሰ ጉዳያችን የምናደርገው በፋና ጤና ቆይታችን የመገጣጠሚያ አጥንት ቅየራን ነው እንግዲህ መገጣጠሚያ ስንል የመገጣጠሚያ አጥንቶች የሚገናኙበት የሰውነታችን ክፍል ነው በአካላችን ውስጥ ያሉ አጥንቶች በቀላሉ እንዲንቀሳቀሱ ይረዳል እንግዲህ መገጣጠሚያ አጥንት ደግሞ ህመም ወይም ጉዳት ሲደርስበት ደግሞ የመጨረሻው አማራጭ ወደ ቅየራው የሚሄድ ይሆናል እንግዲህ ይሄን ደግሞ በቆይታችን በዝርዝር እናነሳ ይሆናል የመገጣጠሚያ ቅየራ ለማድረግ የሚያደርሱን ህመሞች ምንድናቸው ስለዚህ እንዴት መጠንቀቅ እንችላለን የሚለውን እናነሳለን ህክምናውን ደግሞ በስፋት የምናነሳ ነው የሚሆነው ስለዚህ እናንተም እንደተለመደው በ8222 ስለመገጣጠሚያ አካላት ያላችሁን ጥያቄ ብትልኩልን ምላሽ ታገኛላችሁ በዚህ መሳተፍ ትችላላችሁ ለማለት ነው አብራችሁን እንድትቆዩ ጋብዘናል ለዚህ ስቱዲዮ ደግሞ እንግዳም ጋብዘናል በስቱዲዮ ዶክተር ፋሲል ንጉሴ የአጥንት ስፔሻሊስት እንዲሁም የመገጣጠሚያና አርትሮስኮፒ ሰብ ስፔሻሊስት ናቸው በመጀመሪያ ስለመጡ በጣም እናመሰግናለን አመሰግናለሁ እንኳን ተቆየሽ እሺ አንቱ ቢል ቀጥል አንተ ለበል አንተም አንተ እሺ እንችላለን ስለዚህ የመገጣጠሚያ አጥንት ቅየራ ላይ ነው ዛሬ ትኩረታችንን እናደርገው ግን መጀመሪያም ግልጽ እንዲሆን ደግሞ የመገጣጠሚያ አጥንት ወይ የመገጣጠሚያ አካላት ስንል ምን ማለታችን ነው የትኞቹ አካላቶች ናቸው የሚለውን ቀድመን ብናነሳ ጥሩ ነው በያስባለሁ መልካም የመገጣጠሚያ አጥንት ስንል የሁለቱም አጥንት ጫፎች ያሉት ለእንቅስቃሴ የሚያስችለው ስቴብል ሰውነታችን መሸከም ወይም ደግሞ መሸከም ባይችሉ ለእንቅስቃሴ የሚያስችሉት ከሰበቃ ከፍሪክሽን ነፃ የሆነ እንቅስቃሴ ማድረግ የሚችልበት ስቴብል የመገጣጠሚያ የአጥንት ጫፎች ናቸው በካርቲሌጅ የሚባል ሽፋን ያላቸው ከህመም ነፃ ከእንቅስቃሴ በመፈልግበት ደረጃ መንቀሳቀስ የሚችሉ ክፍሎች ናቸው መገጣጠሚያ ማለት እሺ ማሳየት እንችላለን እንግዲህ ሞዴሎችም ጨምር ስላሉ የትኞቹ ናቸው የሚለውን ደግሞ ለተመልካችም ገልጸናል ያስባለሁ መልካም በሰውነታችን ላይ ወደ 206 አጥንቶች አሉ እነዚህ አጥንቶች ጫፎችን ለማገናኘት ያህል እስከ 360 የሚሆኑ መገጣጠሚያዎች አሉ እጃችን ብቻ ላይ ከወሰርሽ እስከ 27 መገጣጠሚያዎች አሉ እግራችን ላይ ከወሰርሽ ፉት ፓርት ብቻ ምንለው እስከ 33 መገጣጠሚያዎች አሉ ሰውነታችን ላይ ያሉ እነዚህ መገጣጠሚያዎቹ የለተለት እንቅስቃሴ ለማድረግ የሚያስችሉ ላርጅ መገጣጠሚያዎቹ ትልቅ መገጣጠሚያዎች አሉ ትንሽ መገጣጠሚያቸው ምንላቸው ደግሞ የጣቶቻችን አሉ መገጣጠሚያ ስንል ለምሳሌ ትልቅ መገጣጠሚያዎቹ መሃል የዳሌና የጉልበት የትከሻ የከርን ናቸው ከነዚህ ውስጥ መሃል አሁን ይሄ የጉልበት መገጣጠሚያ ሲሆን ሰውነታችን በሚንቀሳቀስበት ጊዜ የሚያስችለውን እሽክርክሪት ወይም እንቅስቃሴ የሚያስችልን ክፍል ነው እንደምታያት እቺ የላይኛው ክፍል ፌመር ፓርት ሲባል የታችኛው ክፍል ደግሞ ቲቢያ ፓርት ይባላል በመሃል ላይ የሰውነታችን ልክ እንደ ፈልክረም ወይም ሲሶ የሰውነታችን ክብደት ለመሸከም የሚያስችለን ደግሞ ሎሚ ክፍል አለች ጉልበታችን በሚታጠፍበት በሚዘረጋበት ጊዜ እነዚህ እንቅስቃሴ የሚያስችለን የመገጣጠሚያ ክፍል ይሄኛው ክፍል ነው አጥንት ክፍል ይሄ ነው ካርቲሌጅ ክፍል የሚባለው ከፍሪክሽን ነፃ እንቅስቃሴ የሚያስችለን ክፍል ይሄ ነው በተለያየ ክፍል የመገጣጠሚያዎች የራሳቸው ስትራክቸር አላቸው ጉልበት ላይ ግን እንደምታዩ ሜኒስከስ የሚባሉት ልክ እንደ ጆሮ እንደ አፍንጫ ጠንከር ያሉ ስትራክቸሮች አሉ ኤሲኤል ፒሲኤል እነዚህ ስቴብል የሆነ የተረጋጋ የመገጣጠሚያ እንቅስቃሴ እንዲኖር ያስችላል ሌሎችም ስናያቸው የዳሌ መገጣጠሚያ የሚባለው እንደምታዩ ሶኬቱ ፓርት አለ ኳሱ የሚጫወተው ክፍል አለ እነዚህ እንቅስቃሴዎቹ ማጠፍ መዘርጋት ወደ ውጭ እንቅስቃሴዎቹ የሚያስችለን ክፍል የመገጣጠሚያዎች ናቸው ሁሉም ማየት ባይቻልም ግን ሜጀር የሚባሉት የመገጣጠሚያ ክፍሎች እነዚህ ናቸው በተወሰነ መልኩ ግልጽ አልቀን ጀምረናል በያስባለው ስለመገጣጠሚያ አጥንት ወይ አካላት ምንድናቸው የሚለውና የውይይታችን ርዕስም ደግሞ የመገጣጠሚያ ቅየራ ስለሆነ እንግዲህ መገጣጠሚያው ይሄ ከሆነ የመገጣጠሚያ ቅየራ ስንልስ ምንድነው መገጣጠሚያ ቅየራ ማለት በሰርጂካሊ ጉዳት የደረሰበት የመገጣጠሚያ ሽፋን ጉዳት የደረሰበት የመገጣጠሚያ ሽፋኑ በኦፕራሲዮን በሱ ምትክ መቀየር ማለት ነው እዚህ ሴራሚክ ሊሆን ይችላል ሜታል ሊሆን ይችላል ወይም ፖሊታይል የሚባሉትን ክፍሎችን በመቀየር የነበረውን ከህመም በፊት ወይም ከኦፕራሲዮን በፊት የነበረው እንቅስቃሴ
እሱን ያለ እክል እንቅስቃሴ እንዲያደርግበት የሚያስችል ክፍል ነው። ለምሳሌ አሁን ቀደም እንዳሳየንሽ የመጋጠሚያ ክፍል ካርቲሌጆቹ እነዚህ ሲሆኑ ጉዳት በሚደርስበት ጊዜ ግን በእነሱ ምትክ ለምሳሌ እነዚህ ሲኦሲአር ወይም ሜታል ፓርት ወይም ታይታኒየም በመቀየር ያንን እንቅስቃሴ ማድረግ የሚችልበትን ሽፋን በመቀየር የፈለገውን ያህል ከኦፕራሲዮን በፊት የነበረውን ክፍል እንቀየራለን። መጋጠሚያ ቅየራ ሲባል ብዙ ጊዜ ሰዎች ሙሉ በሙሉ ጉልበቱ ወይም ዳሌው የሚቀየር ይመስላቸዋል። ያ ሳይሆን ያቺን ጉዳት የደረሰባትን የመጋጠሚያ ሽፋን ክፍል ብቻ የምንቀይራት ሂደት ነው። ይሄ መገጣጠሚያ ቅየራ የሚደረግባቸው አካላት የትኞቹ ናቸው? የትኛው ክፍል ላይ ይሄ ሊደረግ ይችላል? መልካም ቀደም እንዳልኩሽ የመጋጠሚያ ወደ 360 መጋጠሚያዎች አሉ። ሁሉ መጋጠሚያዎቹን ኦፕራሲዮን ለማድረግና ቅየራ ለማድረግ የሚያስችሉ ስዊተብል አይደሉም። ከነዚህ ግን ትልቅ መጋጠሚያዎች ለእንቅስቃሴ የዕለት እንቅስቃሴ ለማድረግ የሚያስችሉ የዳሌ፣ የጉልበት፣ የትከሻ፣ የከርና አልፎ ደግሞ የቁርጭምጭሚትና አነስተኛ መጋጠሚያዎችን ቅየራ በማድረግ ሰክሰስፉል የሆነ ውጤቶችን ልናይ እንችላለን። እንግዲህ ከመገጣጠሚያ ቅየራው ጀምረናል እንዴት ነው የሚለውን አነሳን። ግን እንደው ይህንን የመገጣጠሚያ ቅየራ ለማድረግ የሚያደርሱ ህመሞች ጉዳቶች ምን ይሆኑ እነሱን ግልጽ ማድረጉ ይጠቅማል ብዬ ነው ለጥንቃቄም በኋላ በዝርዝር እንድንመጣበት። ለምን ይሆን መገጣጠሚያ ቅየራ ላይ ምን ደርሰው? ልክ ነሽ። የመገጣጠሚያ መነሻ ህመሞች በሽታዎች ሊስታቸው በጣም ብዙ ነው። እንደ በሽታ ባናየውም አንዳንዶቹ ፊዚዮሎጂክ ወይም ናቹራል ኮርስ የኤክስፔክት የምናደርገው የእድሜ ሂደቶች ሊሆኑ ይችላሉ። ለምሳሌ ኦስቲዮአርትራይተስ የሚባለው የመጋጠሚያ ሽፋን ሲያልቅ ወይም ደግሞ በዌር ኤንድ ቲር በመፋተግ የሚፈጠር የመጋጠሚያ ሽፋን እርጅና ሲሆን ይሄ ኮመን ነው። ጉልበትም ዳሌም ትከሻም ክርንም ላይ ብዙ መጋጠሚያ ቅየራ እንድናደርግ የሚያስገድደን ችግር ነው። ከነዚህ ውጭ ደግሞ አቫስኩላር ኔክሮሲስ በአገራችን ኮመን የሆኑትን ነው እየነገርኩሽ ያለሁት። እነዚህ አቫስኩላር ኔክሮሲስ ወይም ደግሞ የመጋጠሚያ የዳሌ መጋጠሚያ ሽፋን ደም ዝውውር መቀነስ ሲሆን ወጣቶች ላይ ስፖርተኞች ላይ ስቴሮይድ የሚወስዱ ማጎልበቻ የሚወስዱ ሰዎች ላይ በብዛት የሚፈጠር ችግር ነው። ሌሎች ደግሞ አደጋ፣ ኢንፌክሽን፣ ቲቪ፣ ባክቴሪያል ችግሮችን የመጋጠሚያ ችግሮችን ሊፈጥሩ ይችላሉ። ሊስቱ በጣም ብዙ ነው፣ ግን በብዛት እኛ ሀገር ላይ የምናያቸው እነዚህ ናቸው። የበለጠ ተጋላጭ የምንላቸው ሰዎች ይኖር ይሆን? አሁን በስራ ምክንያት በእድሜ ያነሳቸው አሉ፣ ግን የበለጠ ተጋላጭ ናቸው ሌሎች ህመሞች ላይ እንደዚህ አይነት ነገር የተለመደ ስለሆነ ብዬ ነው። መልካም። የመጋጠሚያ ቅየራ መነሻዎቹ ዲዚዞቹን እንደተነጋገር ነው ሁላ ለዚህ ተጋላጭ የሚያደርጉን ቅድም እንዳልኩሽ ያው እርጅና የሁሉም ሰው ጸጋ ነው። ቆዳ ጸጉር እንደሚያረጀው ሁላ መጋጠሚያ ሽፋንም ያረጃል። እድሜ ከ50 አመት በላይ ያሉ ሰዎች ብዙ ጊዜ ለዚህ ተጋላጭ ናቸው። ስፔሻሊ ደግሞ ሴቶች እድሜ ከ45 ከ46 በኋላ ማረጥ በሚመጣበት ጊዜ የኤስትሮጅን መጠኑ በጣም ይወርዳል። በሚወርድበት ጊዜ አጥንት ጥንካሬ እንደነበረው አይቀጥልም። ስለዚህ ያሸክማ ክብደቱም እየጨመረ ባይሄድም ያለውን ክብደት መሸከም ስለማይችል የተወሰነ መጣመም ይጀምራል አጥንቶቹ። ስትሬት የሆነ ኢቭን የሆነ ሁለቱም እኩል ያልሆነ እርግጫ በሚኖርበት ጊዜ ያን ነገር እየተነካካ ይሄድና ህመም እየፈጠረባቸው ይሄዳል። ሌሎቹ ሄቪ አክቲቪቲዎች ያላቸው ለምሳሌ የቀን ሰራተኞች፣ ከባድ ሸክም የሚሸከሙ ሰዎች፣ በግብርና ላይ ያሉት እግራቸውን ያማጨድ ምንም ሲሰሩ እግራቸውን አጥፎ ከባድ ነገር በመሸከም ላይ የሚሰሩ ሲሆኑ የተወሰነ ደግሞ ጄኔቲካሊ ሮማቲድ አርትራይተስ የሚባለውን ችግር ደግሞ ከዘር ወደ ዘር የሚሄድ ችግሮች ናቸው። ብዙ መነሻዎች አሉ። ከነዚህ ውስጥ ደግሞ እነዚህ ተጋላጭነቱ እየጨመሩት ይሄዳሉ። እሺ እንግዲህ የጽሁፍ መልእክት በዚህ ዙሪያ ደግሞ ያዘጋጀነው አለ። እሱን ደግሞ ተከታትለን ውይይታችንን እንቀጥላለን። ዶክተር ተመልካቾቻችን ፋና ጤና ነው በመከታተል ላይ የምትገኙት። የዛሬው ርዕሰ ጉዳያችን የመገጣጠሚያ አጥንት ቅየራ ላይ ነው ትኩረቱን ያደረገው። በዚህ ዙሪያ ያላችሁን ጥያቄዎች እናንተም በ8222 አጭር የጽሁፍ መልእክት መስጫችን ላይ በመላክ መሳተፍ ትችላላችሁ። በዚህ ዙሪያ ያዘጋጀነው አጭር የጽሁፍ መረጃ አለ። እሱን ደግሞ ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ።
ተመልካቾቻችን ፋና ጤናን በመከታተል ላይ ነው የምትገኙት። የመገጣጠሚያ አጥንት ቅየራ የዛሬው ርዕሰ ጉዳያችን ነው። አጭር መረጃውን ተከታትለን ተመልሰናል። አሁን ውይይታችንን እንቀጥላለን። እንግዲህ ቀደም ሲል ተጋላጭ ሊያደርጉ የሚችሉ ነገሮችን አንስተናል። እንደው የመገጣጠሚያ አጥንት ህመም ስንል ወይም ደግሞ እንግዲህ ከቅየራው በፊት ያለውን ሂደት ነው እያወራን ያለነውና ደረጃዎች ይኖሩት ይሆን የትኛው ነው ወደዚህ የሚያደርሰው የሚለውንም ለማንሳት ይጠቅመናል። የመገጣጠሚያ ቅየራ የሚያደርሱ ችግሮች ብዙ ናቸው። እያንዳንዱ በሽታ የራሱ ደረጃዎች አሉት። ግን እንደ አጠቃላይ የመገጣጠሚያ ችግር ሲኖር ብዙ ጊዜ ከቀላል ህመም ሲጀምር እየቆየ በሚሄድበት ጊዜ ደግሞ እብጠት ህመም ተጨማሪ ደግሞ የተለያዩ ድምጾችን መንጓጓት ድምጾችን እየጨመረ ይሄዳል። ከነዚህም እያለፈ በሚሄድበት ደረጃ ደግሞ እንቅስቃሴ እክል እየፈጠረ ሄድና መራመድ መንቀሳቀስ ዴይሊ አክቲቪቲ ለማድረግ መቸገር የደረጃ ሁኔታ የሚያሳዩ ይሆናሉ። እንደ ኮመን ያው ትልቁ ፐርሰንት 60% የሚሆነው ኦስቲዮአርትራይቲስ ወይም የመገጣጠሚያ ሽፋን እርጅና እንደሆኑ ከ1 እስከ 4 ደረጃዎች አሉ። ደረጃ 1 እና 2 ብዙ ጊዜ ህመም ቀላል ነገሮችን እብጠት እንደዚህ አይነት ነገሮች ይፈጥራሉ። ደረጃ 3 እና 4 በሚሆንበት ጊዜ የመጣመምና ከፍተኛ የእንቅስቃሴ ሊሚቴሽን ወይ እክል እየፈጠረ ይሄዳል። ወጣቶች ላይ ደግሞ እንደነገርኩሽ ኮመን ታይፑ ኤቪኤን የሚባለው የደም ዝውውር ማነስ ሲሆን ደረጃና 1 2 ደም ዝውውር ይቀንሳል። ግን ስፌሪሲቲ ወይም ደግሞ የመገጣጠሚያው ክብነቱን አይቀይረውም። መንቀሳቀስ ይችላሉ ግን ውዝ በህመም ይሆናል። ደረጃ 3 እና 4 እየሄደ ሲሄድ ከፍተኛ ሆነ ህመም እጥረት የእግር እጥረት ምክንያቱም ኮላፕስ ያደረገ በሚሄድበት ጊዜ እጥረት ሊፈጥር ይችላል። ህመም ይኖራል። ክራንች ሊያስይዛቸው ይችላል። እነዚህ የተለያዩ በሽታዎቹ የራሳቸው ደረጃ ይኖራቸዋል። ግን ኮመን ታይፖች ወይም የተለመዱ ችግሮች እነዚህ ስለሆኑ እንደ ደረጃ ይለያያሉ። እንግዲህ ህመም የት ድረስ ይሆን የሚያደርሰው ችግር ጉዳቱን እስከምን ድረስ ይሄዳል? እንግዲህ ሰዎች ላይ ሲሆን ደግሞ ይሄንን አይደል መለኪያ የምናደርገው ለማሙ። ስለዚህ ምን ያህል ይሆን ጉዳት የሚያመጣው? ጉዳት መጠኑ ላይክ ለታካሚውም ለቤተሰቡም ለታካሚ ብቻ ሆኖ የሚቀር ነገር አይደለም። አዝ ሶሳይቲ እነዚህ እንደነገርኩሽ እንቅስቃሴ ሊሚቴሽን ሲኖር ኳሊቲ ኦፍ ላይፍ አፌክት ይሆናል ወይም ደግሞ የኑሮ ሁኔታም ይጎዳል። ሁለተኛ ነገር ደግሞ ከህመም ተጨማሪ ደግሞ ለሌሎች በርደን የሚሆንበት ነገር ነው። ከዛ ተጨማሪ ደግሞ እነዚህ ብዙዎቹን ችግር የሚኖራቸው ሰዎች እድሜ ከ40ዎቹ 50ዎቹ ላሉ ሰዎች ተጓዳኝ ችግሮች ይኖራቸዋል። ከኳሊቲ ኦፍ ላይፍ አንፃር ስናየው የዕለት ተዕለት እንቅስቃሴ ወደ ቢሮ መሄዱም ከቢሮም አልፎም ትንሽ ወክ ማድረጉም እነዚህ ነገሮችን እክል ይፈጥራል። ተጨማሪ ነገር ደግሞ እነዚህ ሰዎች ብዙ ጊዜ ሶሻል ሪስፖንሲቢሊቲ ያላቸው ከቤት ወጥተው ወደ ሀዘንም ቀብርም ወደ ደስታም ወደ ሰርጉም ለመንቀሳቀስ በጣም ሊሚቴሽን ነው የሚፈጥርባቸው። እንኳን ደረጃውን ከመውጣት የማይችሉበት 2 ደረጃ ያላቸው ሰዎች ወደ ላይ ወጥተው መተኛት የማይችሉበት ሳሎን ላይ ፍራሽ አንጥፎ የሚተኙበት ኮንዲሽኖች ይፈጠራሉ። በሪሊጂየስ ዋይስ ከሄድሽ ደግሞ ብዙ ሰዎች ያው በዚህ እድሜ ወደ ቤት ወደ ፈጣሪ የሚያመሰግኑበትና የሚጸልዩበት ጊዜ ስለሆነ ተንበርክኮ ለመጸለይ የሚያስቸግራቸውን ስፔሻሊ ሙስሊሞች ላይ ሰላት ላይ የሚያስቸግራቸው ቁጭ ብለው የሚሰግዱበት ቤተክርስቲያን ሄደው ተንበርክኮ መጸለይ የማይችሉበት ቆመው የሚያስቀድሱበት ችግሮች ይፈጠራልና ያ አዝ ህመም ብቻ ሳይሆን ሶሻል ኢንተራክሽኑ ወይም ደግሞ በህብረተሰብ ደረጃ ያለው እንቅስቃሴያቸውን አፌክት ያደርጋቸዋል። በጤና ደረጃ ስናያቸው ተጓዳኝ በሽታዎች ብዙ ጊዜ ይኖራቸዋል። ስኳር፣ ግፊት፣ የልብ ችግር እነዚህ ችግሮችም እንቅስቃሴ ያስፈልጋል። ካልተንቀሳቀሰ ሰው የስኳር ኮንትሮሉን ኢፌክቲቭ ላይሆን ይችላል። ግፊት ያላቸው የልብ ችግር ያላቸው በቀን ኤክስፔክት የሚደረግ ወክ ማድረግ ያለባቸው 20-30 ደቂቃ እስከ 40 ደቂቃ ወክ ማድረግ ያለባቸው ነገሮችን እነዚህ ከመድኃኒቱ ተጨማሪ ኢፌክቱን የሚጨምሩት ሲሆኑ ይህን ባለማድረጋቸው ተያያዥ ችግሮች ተጓዳኝ ችግሮችን እየጨመሩ ይሄዳሉ። ደም መርጋት፣ የሳምባ ኢንፌክሽን እነዚህ ሪስኮችም እየጨመሩ ይሄዳሉና የመገጣጠሚያ ቅየራ ስንል ስናት ፔኑ ብቻ አይደለም ህመሙ ብቻ አይደለም የሚያስወግድልን ከህመሙ ጋር ተጓዳኝ ያሉትን ነገሮችንም እየቀነሰልን ይሄዳል ማለት ነው።
እንደ በርደን ደግሞ ሰው ብዙ እናቶች ራሳቸውን ችለው ወጣቸውን ምናቸውም ሰርተው መብላት የለመዱ ሰዎች በሰው ዲፔንደንት እንዲሆኑ በትንሽ የመጋጠሚያ ህመም ብቻ ራሳቸውን መቻል የማይችሉበት ደረጃ ስለሚፈጠር ያን ሄል ደረጃ ይሄዳል ስፋቱ የመጋጠሚያ ችግር። እንደ ዶክተር ምን ያህል ጊዜ ሆነክ በዚህ ስራ ላይ ስፋቱንም በዛው በህክምና ተሞክሮ ያለውን ነገር ምንድናነሳ ምን ያህል ጊዜ ሆነክ ሚለውን ብንመልስ ጥሩ ነው ብዬ ነው። በህክምናው እስከ 12 አመት ሆነኛል ግን በመጋጠሚያ ቅየራ ሰብ ስፔሻላይዝ ካደረኩ እስከ 4 አመት ሆነናል። በዚህ የመጀመሪያ ጀማሪዎቹ ከምንባለው የመጋጠሚያ ችግር ነው። እነዚህን ህክምና ስንሰጥ ቆይተናል በተለያዩ ሴንተሮችን ውጤቱም የተለያዩ ታካሚዎቻችን ላይ ማይተናል እና የተወሰነ ጊዜ ቆይተናል። እንደ ሀገር ደረጃ ጀማሪ ነው በቅርብ ጊዜ የመጣ ነው። ይሄ ህክምና ካየሹ በ60ዎቹ 70ዎቹ በፈረንጆች የተጀመረ ነው። ብዙ ሰው ኢትዮጵያ ውስጥ እንደዚህ አይነት ችግር ቢኖርም ለራሱ ወደ ውጪ ሄደ የሚታከመው ህንድ፣ ታይላንድ፣ ዩኤስ ሄደ የሚታከመው የነበረ ችግር እዚሁ ከሌሎች ባለሙያዎች ጋር ሆነን እየሰራ ነው እንገኛለን። ምን ያህል በስፋት አለ የሚለውንም እንድናነሳ ፈልጌ ነውና የትኛው ችግር ይሆን ደግሞ በጉልህ ሆኖ የሚታየው እናንተ ጋር ከሚመጣው ባለህም ልምድ እንድታነሳለን። ይሄ ችግር በእኛ ሀገር ዳታዎቹ በጣም ሊሚትድ ናቸው ግን በስፋት እናያዋለን። ኢትዮጵያ ውስጥ ካለው ጀነራል ፖፑሌሽን ካየሹ ወደ 22.7% ወደ 40 አመት በላይ ላሉ ሰዎች ናቸው እና ይሄ ህመም ደግሞ ብዙ ጊዜ ተጋላጭነቱ እንደተነጋገር ነው ከ50 አመት ባሉ ሰዎች ላይ ነው። ምን ያህል ሰፊ እንደሆነ ማየት ይቻላል። ጆይንት ሪሌትድ ችግሮች አጠቃላይ ሰርጂካል ካሉ ችግሮች ላይ 24.5% ይይዛል። ኢትዮጵያ ውስጥ ኢን ታውዘንድስ በብዙ ሺዎች ያሉ ችግሮች ሲሆኑ ኢን ዳታ ዋይስ ግን አነስተኛ ዳታ ነው ያለ። ምክንያቱም ሰርቪሱ ብዙ ጊዜ በየቦታው ማስታገሻ ምንም እየተሰጠ ስለሚታከም ችግሩ ምን ያህል ሰፊ እንደሆነ ወደ ሴንተሮች እየመጡ ያሉትን ስታዲዎቹ አነስተኛ ናቸው። በሌላ ሀገር ጆይንት ሬጂስተር የሚባል ነገር አለ። ያንዳንዱ የሚሰራ መጋጠሚያ ችግሮች የመጋጠሚያ ችግር የመጣ ታካሚ ሁሉ ሬጂስተር ይደረጋል። አሁን እኛ ሀገርም እየመጣ በመሄድበት እናየዋለን ግን በተለያዩ ሴንተሮች እየተሰርተ ይገኛል። ስቲል ካለው የተደራሽነቱ ችግሩን ለመቅረፍ እየሰራ ነው ያለው ሰርጀሪው አነስተኛ ቢሆንም ካለው የአጠቃላይ መጋጠሚያ ችግር ግን ሰፊ ነው እየሰጠ ነው ያለው ሰርቪስ ግን በጣም ትንሽ ነው። እሺ እንግዲህ ለዚሁ ደግሞ ውይይት እንዲያግዘን ደግሞ ከባለ ታሪኮች ጋር ያደረገችው ቆይታ ስላለ ባልደረባችን እሱን ተከታትለን ውይይታችንን እንቀጥላለን። ተመልካቾቻችን ፋና ጤና ነው በመከታተል ላይ የምትገኙት። የመገጣጠሚያ አጥንት ቅየራ የዛሬው ርዕሰ ጉዳያችን ነው። በዚሁ ርዕሰ ጉዳይ ላይ ደግሞ ባልደረባችን ስመኝ ስዩም ያዘጋጀችልን መሰናዶ አለ። እሱን ተከታትለን ተመልሰን እንገናኛለን። ተመልካቾቻችን አሁን ደግሞ ከስቱዲዮ ወጣ ብለናል። ጉልበት፣ ዳሌ፣ ተከሻ፣ ክርንና ሌሎች የመገጣጠሚያ አካላቶቻችን ላይ ምን በሚሰማን ጊዜ የመገጣጠሚያ አካላት ቅየራ ህክምና ይደረጋል። ዛሬ የመገጣጠሚያ አካላት ቅየራ ህክምና በሚደረግበት ቦታ ተገኝተናል። ህክምናው ምን ይመስላል? አብራችሁን ስትቆዩ የምናየው የሚሆነው ዶክተርን አግኝተናቸዋል። ዶክተር ሙሉጌታ ቦጋለ ይባላሉ። ከሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንደምን አሉ ዶክተር? ሰላም ነው ዶክተር? እንኳን ደህና ቆያችሁ። በእናንተ የህክምና ቦታ ምን ያህል ሰዎች ይመጣሉ? ምን አይነት ጉዳት ያለባቸው ሰዎች ነው የሚመጡት? ህክምናውስ ምን ይመስላል? እኛ ጋር በብዛት የሚመጡት እድሜያቸው ከፍ ያሉ ታካሚዎቻችን ሲሆን የሚያስፈልጋቸው አንዳንዴ ደግሞ በወጣቶችም ላይ ይከሰታል። የሚከሰቱባቸው ምክንያቶች አንዳንድ ጊዜ በአደጋ ምክንያት ሊሆን ይችላል። እንዲሁም ደግሞ በኢንፌክሽን ብሎም ደግሞ ሪህ ወይም ደግሞ አርትራይተስ በሚባለው ምክንያት ሊሆን ይችላል እና ይህ ሲቪር ሲደርስ ወይም ደግሞ ከፍተኛ አደጋ ላይ በሚደርስበት ጊዜ የመገጣጠሚያ ቅየራዎችን እንሰራለን ማለት ነው። እዛ ሌቭል ላይ ደግሞ ያልደረስኩትን አሁን እንደነገርኩሽ በአንዳንድ ፕሮሲጀሮችን በመጠቀም ብረቶችን፣ ስክሮችን በመጠቀም ሰርጀሪ እየሰራ እንገኛለን። በአብዛኛው እዚህ ጉዳት ደርሶበት የሚመጣው ሰው ምን አይነት የመገጣጠሚያ ህመም የገጠመው ሰው ነው የሚመጣው?
በአብዛኛው እኛ ጋር እየሰራን ያለነውና ህመሞቹም እየመጡ ያሉት የዳሌና የጉልበት ነው። በብዛት የዳሌና የጉልበት ቅየራዎችን እንሰራለን። ግን ደግሞ አልፎ አልፎ ደግሞ የክርን ቅየራዎችን እየሰራን እንገኛለን። የክርን ደግሞ አነስ ባለ ደረጃ እየሰራን እንገኛለን። ቀዶ ህክምና ከመስራታችሁ በፊት የምታደርጉት ጥንቃቄዎች ምን ናቸው? ቅየራ በጣም ቀላል ነገር አይደለም። የሚገቡት ከውጭ ያለ ብረት ነው የሚገባው፣ ከሰውነታችን ባዕድ የሆነ ነገር ነው። በመጀመሪያ ደረጃ የሚገቡት ብረቶች ኳሊቲያቸውን፣ የሚገቡት የምንጠቀማቸው ማቴሪያሎች ኳሊቲያቸውን ማረጋገጥ ግዴታ ነው። ከዛ በተጨማሪ ደግሞ እዛ አካባቢ ሰውየው ፊት መሆኑን፣ ሌሎች ኢንፌክሽኖች፣ ተጓዳኝ ነገሮችን በደንብ ትሪት እናደርጋለን። ይህንን ሁሉ ሌሎችም ሙሉ ሲስተሚክ ኢንቨስቲጌሽኖችን ከሰራን በኋላ ነው ይሄ ሰውዬ ለጉልበት ወይም ደግሞ ለዳሌ ወይም ደግሞ ለክርን መገጣጠሚያ ቅየራ ፊት ነው ብለን ወደ ፕሮሲጀሩ የምንሄደው ማለት ነው። ሆሊስቲክ የሆነ አፕሮች ነው ያለን። ወይ መገጣጠሚያው አካል ብቻ ጉዳት ስለተጎዳ ሰው ሁሉም ይቀየርለታል ማለት አይደለም። ሌሎች ተጓዳኝ ኢንፌክሽኖች እንደሌሉ እዛ አካባቢ አረጋግጠን ወይም ደግሞ እነሱን በደንብ ትሪት አድርገን ነው ማለት ነው ቅየራውን የምናካሄደው። ዛሬ እንግዲህ በዋናነት የመገጣጠሚያ አካላት ቅየራ ህክምና ምን ይመስላል በሚል ስለሆነ እናንተ ጋር የመጣ ነው ለማየት። በአጋጣሚ ስንመጣም እየተሰራላቸው እንቅስቃሴ ያየው ነበረ ለመስራት ልብሳቸውን ሲለባብሱ ዶክተሮችና ገብተን ደግሞ ወደ ውስጥ የህክምና ሂደቱን ብናየው። ማስክ ማድረግ ይኖርብናል ጠጋ ስንል። አሁን እንግዲህ በዚህ ሰዓት የመገጣጠሚያ ህክምና እየተካሄደ ይታየኛልና ምንድነው እዚህ አካባቢ እየተሰራ ያለው ነገር የሚለውን እስኪ ትንሽ ነገር። ዛሬ እየሰራን ያለነው የመገጣጠሚያ ጉዳት ውስጥ አንዱ የሆነው የዳሌ አጥንት ስብራት ነው ያለው። ታካሚያችን የ80 ዓመት እናት ናቸውና ወድቀው ነው እዚህ ጋር የዳሌ አጥንታቸው ላይ ስብራት አጋጥሟቸው የመጡት። ዛሬ እየሰራንላቸው ያለነው በብረቶችን በመጠቀም ሙሉ ቅየራ የሚያስፈልገው ስላልሆነ የተለያዩ ብረቶችን በመጠቀም ዲኤችኤስ ይባላል። በሱ ፊክስ እያደረግንላቸው ወይም ደግሞ ስብራቱን እየጠገንን የምንገኘው ማለት ነው። ምን ያህል ሰዓት ይወስድባቸዋል ሰርጀሪው? ሰርጀሪያችን እስከ 3 ሰዓት ድረስ ይወስዳል ብለን ኤስቲሜት እናደርጋለን። የተለያዩ ማቴሪያሎችን የተለያዩ ኢኩዊፕመንቶችን ተጠቅመን ቶሎ እንድንጨርስ የሚያግዙንን ኤክስሬዎችን ተንቀሳቃሽ ኤክስሬ ምስሎችን እያነሳን ስለምንጠቀም ቶሎ የምንጨርስ ይሆናል። 3 ሰዓት የሚወስድ የቀዶ ህክምና ነውና ሂደቱን እስኪ ንገሩ። ታካሚውን ሂደቱ እንዴት ነው? ታካሚውን አቀማመጡን ወይም ደግሞ አተኛኘቱን ለኦፕሬሽን እንዲሆን አድርገን ካስተኛን በኋላ ይህንንም የምንሰጠው ማደንዘዣ ከሰጠን በኋላ ነው። ማደንዘዣ ታካሚያችን ከወገብ በታች ነው ማደንዘዣው የሚሆነው። ሙሉ በሙሉ እንቅልፍ እንድትተኛ እናደርጋትን በግማሽ ማደንዘዣ ወይም ደግሞ ከወገብ በታች ባለው ማደንዘዣ በመስጠት ነው ሰርጀሪውን የምንሰራው። ሰርጀሪው ከተሰራላችሁ በኋላ በምን ያህል ሰዓት ውስጥ ነው የሚነቁት? በምን ያህል ሰዓት ውስጥ ነው ደግሞ እንቅስቃሴ የሚጀምሩት? ልክ እንደ ማንኛውም ጉልበት ቅየራ የተለያዩ እንቅስቃሴዎች እንዲያደርጉ እርሊ አምቡሌት እንዲያደርጉ እርሊ እንቅስቃሴ እንዲያደርጉ ስለምናበረታታቸውና ስለምናንቀሳቀሳቸው ከሆስፒታል ከመውጣታቸው በፊት ፊዚዮቴራፒ ማሰርተን እንቅስቃሴያቸው ጥሩ መሆኑን አይተን ነው የምናስወጣቸው። ቀዶ ህክምናው ዛሬ እየተሰራላቸው ነው የደረስነውና ከቀዶ ህክምናው በፊት ምን ያህል ቀን እዚህ ክትትል አደረጉ? ታካሚያችን የመጡት ከአንድ ቀን በፊት ነው። እንዳልኩሽ ወድቀው ነበር የመጡትና ስብራቱ ድንገተኛ ክፍላችን ውስጥ እንዳሉ ስብራቱ እንዳጋጠማቸው እንዳየን ቀጥታ ከአጥንት ህክምና ስፔሻሊስታችን ጋር ተነጋግረን የሰርጀሪ እንደሚያስፈልጋቸው ከቤተሰብ ጋር ተነጋግረን ከተወሰነ በኋላ ለሚወስዱት ማደንዘዣ ብቁ ናቸው የሚለውን አረጋግጠን ለማረጋገጥ አንድ ቀን ወስደን በነጋታው ዛሬ እየሰራንላቸው ያለነው። ህክምናው ከተደረገላቸው በኋላ ምን አይነት ጥንቃቄ ያድርጉ? የመጨረሻ እናደርገው ቀድሞ መንቀሳቀስን በደንብ እናበረታታለን። እዚሁ ደግሞ እያለ ደግሞ ደም መርጋት እንደዚህ የመሳሰሉትን እንዳያጋጥመው ትሪት እናደርገዋለን። ታካሚው ደግሞ የሚሰጡት ኤክሰርሳይሶች አሉ፣ ማድረግ ያለበት ኤክሰርሳይሶች አሉ፣ እነሱን ያደርጋል። አመጋገቡን በደንብ ማስተካከል አለበት፣ በደንብ ፊት እንዲያደርግለት። ከዚህ በተጨማሪ ደግሞ መገጣጠሚያ ቅየራ የተሰራለት ሰው እንደማንኛውም ሰው ዴይ ቱ ዴይ አክቲቪቲዎችን ማድረግ ይችላል። ግን ደግሞ ኤክሰስ የሆኑ አንዳንድ ለየት ያሉ እንቅስቃሴዎች እንዳያካሂድ ምክር እንሰጠዋለን። መልካም፣ እናመሰግናለን። እናመሰግናለን። ተመልካቾቻችን ዛሬ እንግዲህ የመገጣጠሚያ አካላት ህመም እንዴት ይታከማል በሚል ቆይታ እያደረግን እንገኛለን። ረጅም ሰዓት የሚወስድ ቀዶ ህክምና ነው እያየን የነበረው። ቀዶ ህክምና ከተደረገላቸው ሰዎች ጋር ደግሞ አጠር ያለ ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ።
ጤና ይስጥልኝ እንደምን አሉ አልহামዱሊላህ ሰላም ነው አልহামዱሊላህ እግዚአብሔር ይማሮት አሜን አሜን ምን ነበረ ያመመውት ለምን ያህል ጊዜ ቆየበት ህመሙ ከ3 ወር በፊት ነው የመጣው ግን በዚህ ደረጃ ይሆናል ብዬም አልጠበቅኩኝም ነበር መነሻው ምን ነበረ መቼ ነበረ የመጀመሪያው ህመም የተሰማውት ከዚያ የመጀመሪያ መፍትሄውስ ደግሞ ምን አደረጉ መነሻውንም አላወቅኩትም ነበር ብቻ ከእንቅልፌ ስነሳ እግሬን ያዘኝ ከዛ በኋላ እንደማንኛውም ብርድ ነው ብዬ መርፌ ነበር የተወጋሁበት ትንሽ አራመደኝ ግን እየባሰ ሲመጣ ከዚህ በፊት የምታከመበት ሆስፒታል ነበር እዛ ሄጄ እንትን ስል ምናልባት የዛሬ አምና አካባቢ የጭንቅላት ፈሳሽ ነበር እሱን ለማቆም በተወሰደ መድኃኒት ነው የመጣው ነው ያሉኝ እንጂ ምክንያቱንም እኔ አላወቅኩትም ዶክተሩ ያስረዳኝ በዚህ አይነት መልኩ ነው የዛኛው ኪድኒ ኢፌክት ነው ግርህ ላይ አጥንትህን እንደዚህ በልቶት መራመድ ያቃተህ ያለኝ ምን ያህል ሰዓት የወሰደ ቀዶ ህክምና ነበር 2 ሰዓት ተኩል ነው እዛ የገባሁት ቢያንስ 3 ሰዓት ሳይጀምሩት አይቀርም ፋክት ሰዓቱን ባላቀውም ስትወጣ ግን 9 ሰዓት ነበር አሉኝ እኔ ሰዓቱን አላወቅኩትም ግን ሰዎች እንደዛ አይነት ነገር ነው የነገሩኝ ህመሙ ምን ያህል ነበር ከዚያ በኋላስ ምን ተጠቅመው ሰሩት ያለው ለውጥ ህክምናውን በደንብ ያንሱልን ግራውን የሰሩት ያቺን አጥንት አውጥተው በሴራሚክ መሰለኝ ብረትና ሴራ ያው ባለየውም እኔ እነሱ ቢያቁትም እንደዛ ተቀይሯል ያው ረጅም እንትን ነው እቺ የቀኛዋን ነው ፕላስቲክ ሰርጀሪ ያደረጓት ደም እንዲተላለፍ ያደረገው እሱ ምንድነው ያው ሲያስረዱኝ ነው እኔ አላውቀው ይሄኛው የደረሰበት ደረጃ 4% ደረጃ ደርሷል 4% ደረጃ ደረሰ ማለት ደግሞ አጥንቱን አውጥቶ መቀየር ነው ይሄኛው 2% ነው የደረሰው 2% ደግሞ ማለት ነው ደም በጣም ያነሰው ነው ስለዚህ ያቺን በድሪል ነገር አድርገን ደም እንዲደርሰው ማድረግ ነው ምን ማለት ነው ይሄኛው የደረሰበት እጣ እቺም ደም ተቋርጣ ነው የሚመጣ ደም ተቋርጣ ነው በጣም ረጅም ጊዜ ስለሆነ ድርቀት ፈጥሮ ያንን የፈጠረው ስለዚህ ይሄ 2% ስለሆነ በዚህ አይነት ነገር እንሰራለን ይሄ ግን ኦልሞስት በቃ 4% ደርሶ ቆሟል 4% ደረሰ ማለት ደግሞ የመጨረሻው ደረጃ ነው ከዚህ በላይ የሚሆነው ምንድነው የመገጣጠሚያ ከንቷ እንደዚች ያው ያሳየኝ በእንትን ወጣ እሷን መቀየር ነው ብለው እንግዲህ አልহামዱሊላህ ቀይረውታል እንደው ከቀዶ ህክምናው ምን ጠብቀው ነበር ከቀዶ ህክምናው በኋላ ሲያገኙት ነገር ምን ይመስላል እኔ የመጀመሪያ አሁን ቀዶ ጥገና ሲባል ገና አንደኛ ቀድም እንዳልኩሽ ፍርሃት አለ አጥንትህ ነው የሚቀየረው ሲባል በጣም ብዙ ነገር ውስጥሽ ላይ ያስባል ግን ተሰርተሽ ስትወጪ ምናልባት ለነሱ ሊከብድ ይችላል ለኔ ግን ያ ስሜት አይደለም የተሰማኝ በመጀመሪያ የተሰማኝ አይነት ስሜት አይደለም የተሰማኝ ሌላው ነገር ደግሞ ተደርጌ ስወጣ ይሄ እንትኑን ሳይው በሁለተኛው ቀን እራመዳለሁ ማለት በዚህ በወከሩ እሄዳለሁም ብዬ አላሰብኩኝም ያንን ራሱ ዶክተሩም አላህ እድሜውን ያርዝመው ራሱ ነው ወስዶ እንትን ያለኝ ያስሞከረኝ ብቻ ደስ የሚል ነገር አለው ከመጀመሪያው ከተደረኩኝ በኋላ በሁለተኛው ቀን ለውጥ ያለው ራሱ በጣም ደስ የሚል ነገር ነው እንጂ እኔ የጠበቅኩት በቃ 15 ቀን የሆነ 1 ወር 2 ወር እንኳን መሬት ልረግጥ በዚሁ ባለበት ቆያለሁ ብዬ ነው ያሰብኩት ግን አልহামዱሊላህ አሁን በሁለተኛውም ቀን ለመራመድ ሞክሬያለሁ ማለት ነው ምን አይነት ነገሮችን ይጠንቀቁ ተባሉስ ከህክምናው በኋላ ለምሳሌ እኔ ሙስሊም እንደመሆኔ መጠን የሰላት ወቅቶች አሉ እንደዛ አይነት ነገሮች ቁጭ ብድግ ስላለው ይሄንን ነገር ወንበር ላይ ተቀምጠህ ተጠቀም ሁለተኛ ነገር ደግሞ ወደ መጸዳጃ ቤት ስትገባ መጸዳጃው ከፍ ያለ ነገር መሆን አለበት አቀማመጥ ደግሞ ይወስነዋል አቀማመጡ ደግሞ ይሄኛውን እንደዚህ ዘርግተህ አንደኛውን አጥፈህ ነው እንጂ እንደማንኛውም ሰው የግዴታ ክትት ብለህ አትቀመጥን ይሄንን ጥንቃቄ ለ6 ወር ብታደርግ የተስተካከለ ነገር ይኖረዋል ግን ያው ያንተ እንትን ነው የሚወስነው ብለዋል ያንተ ፍጥነት ነው የሚወስነው ቶሎ ለመዳን ከ3 ወር እስከ 6 ወር ያለውን ጊዜ ግን እንደዚህ ነው እንደገና ከሰዎች ጋር ያለህን ኮንዲሽን ይሄ ጉንፋን ያዘው ሰው አንዳንድ ተላላፊ በሽታ እንትን ያለው ኢንፌክሽን ይፈጥራል ይሄ ቆስሎ ኢንፌክሽን የመፈጠር እድል ስላለው ያ ደግሞ ማለት የተፈጥሮ እንትን ውስጥህ ላይ ስለሌለ ተጎጂ ትሆናለህ ስለዚህ እነዚህ ነገሮች ተጠንቀቅ ብሎኛል መልካም እናመሰግናለን አሁንም እግዚአብሔር ይጨርሰው አሜን 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 አላህ ይስጥልኝ እሺ
ተመልካቾቻችን ዛሬ እንግዲህ ከስቱዲዮ ወጣ ብለን የመገጣጠሚያ አካላት ሕክምና ምን ይመስላል በሚል ነበር ቆይታ ያደረግነው። ወደ ስቱዲዮ ልመልሳቸውና በዚህ ጉዳይ ላይ ዮርዳኖስ በርገኔ ከባለሙያ ጋር የምታደርገውን ቆይታ እንድትከታተሉ እንጋብዛለን። ተመልካቾቻችን አብራችሁን ስላላችሁ ፋና ጤናን እየተከታተላችሁ ስለሆነ ከልብ እናመሰግናለን። የመገጣጠሚያ አጥንት ቅየራ የዛሬው ርዕሰ ጉዳያችን ነው። እናንተም 8222 አጭር የጽሁፍ መልእክት መስጫችን ላይ ያላችሁን ጥያቄ፣ ሀሳብ፣ አስተያየታችሁን ብትልኩ ምላሽ ታገኛላችሁ። አብራችሁን አሁንም እንድትቆዩ ጋብዘናል። ዶክተር እንግዲህ መሰናዶን ተከታትለን ተመልሰናል። ለውይይታችንም ያግዘናል ብዬ አስባለሁ። ግን አንድ የተመልካች ጥያቄ ስላለን እሱን መልሰን በዛው አያይዘን ውይይታችንን እንቀጥላለን። በ0945 73 መጨረሻ 56 የሆነ ቁጥር ነው። ምላሹን በዛው እንዲወስዱ ነው። የ28 ዓመት ወጣት ሴት ነኝና አንደኛው የእግሬ ክፍል በድንገት ውልቄ ማለት ለመንቀሳቀስ የመቸገር ነገር አለና ሁልጊዜ አይደለም አልፎ አልፎ ነው የሚከሰተውና ይሄ ከመገጣጠሚያ አካል ህመም ጋር የሚያገናኘው ነገር ይሆን ወይ? ያነሳ ነው ካለ ርዕሰ ጉዳይም ጋር ምን ግንኙነት ይኖረዋል የሚል ጥያቄ ነው ያላት። ጥያቄ ክሊር ለመሆን ጥያቄው ቆንጆ ጥያቄ ነው። እግሬ ውልቄ ማለት ባህሪ ያለው እግሬ ስትለኝ ቁርጭምጭሚትም ጉልበትም ዳሌ ክፍልም ነው ያለውና ስፔሲፊክ ስላልሆነ ነው ጥያቄው። ግን ይሄ ኮመንሊ እነዚህ መገጣጠሚያዎች ላይ ኢንስታቢሊቲ ምንለው ችግር ሲሆን ያ ማለት ያለ መርጋት የሚባለው ችግር ነው። ሶ ያለ መርጋት ችግሮቹ የሷ ስፔሲፊክ ጥያቄ መመለስ ሹር አይደለሁም እርግጠኛ አይደለሁም። ግን የጉልበት ላይ ብዙ ጊዜ ኤሲኤል ወይም የመገጣጠሚያ ጅማቶች ጉዳት በሚኖርበት ጊዜ ደረጃ መውረድ ከተቀመጠችበት መነሳት እንደዚህ አይነት ነገሮች እርስ በርስ እንዲተላለፉ ሊያደርጋቸው ይችላል። በሷ እድሜ ባለው ችግሮች ደግሞ ሎሚ የተወሰነ sometimes በሚታጠፍበት ጊዜ ናቹራሊ ይሄኛው ሻሎ ወይም ጥልቅ ካልሆነ አልፎ አልፎ ይሄኛው ወለሜ ማለት ባህሪ ሊኖረው ይችላል። ቁርጭምጭሚት ደግሞ sometimes ወለምታ ከተፈጠረ በኋላ ተደጋጋሚ ከዛ በኋላ ኢንስታቢሊቲዎች ወለሜ ማለት ባህሪዎች ሊኖር ይችላሉ። ሶ እንደ መገጣጠሚያ ኮንዲሽን ስፔሲፊካሊ ደግሞ እሱን ቤዝ አድርገን ሕክምና የሚኖረው ይሆናል። ሶ ወጣቶች ላይ በብዛት የዳሌም የጉልበትም አነስተኛ ቢሆንም የቁርጭምጭሚት ላይ ግን እንደዚህ አይነት ችግሮች በሚኖርበት ጊዜ የተጎዳውን ጅማት ምክንያቱም የመገጣጠሚያ ስቴቢሊቲ ወይም መርጋት የሚይዙልን ጅማቶች ናቸው። ሶ ይሄ በሚታጠፍበት የሚዘረጋበት ጊዜ እነዚህ ጅማቶች ወዲህ እንዳይከፈት እርስ በርስ እንዳይተላለፍ ፕሮቴክት የሚያደርጉት እነሱ ስለሆኑ ችግሩን ለይቶ የትኛው ችግር እንደሆነ ከታየ በኋላ የሚሰጠው መፍትሄ ይሆናል። በዛው ለተመልካቾቻችን እንድናነሳ ያሰብኩት ነገር ምልክቶች ካሉት የመገጣጠሚያ ህመም ስንል ቀድሞ መምጣታቸው እንግዲህ ጥሩ ነው ብዬ አስባለሁ። ወደ ህክምናው ስንሄድ በደንብ የምናነሳው ቢሆንምና ምን ምልክቶች ሲያዩ ይሁን ወደ ህክምና መምጣት ያለባቸው የሚለው እናንሳ። ምልክቶቹ ኮመንሊ በብዛት የምናያቸው ነገሮችን ድምጽ መጓጓት ስሜት ሊኖር ይችላል። አልፎ አልፎ ከአደጋ በኋላ ከመውደቅ በኋላ የሚፈጠሩ ቀላል ነገሮች ግን የመገጣጠሚያ አሳሳቢ ችግሮች ምንላቸው ኢግኖር መደረግ ወይም ችላ ማለት የሌለብን ችግሮች ህመም ከእንቅስቃሴ ጋር የተገናኘ ህመም ሲኖር መራመድ መንቀሳቀስ ከተቀመጠበት መነሳት ደረጃ መውጣት መውረድ ሃይጂኒክ ወይም ሽንት ቤት መቀመጥ እነዚህ ነገሮች ህመም የሚፈጥሩ ከሆኑ ኢግኖር መደረግ የሌለባቸው ችግሮች ናቸው። ህመም ፕላስ ደግሞ የእንቅስቃሴ ግድ ሲኖረው ወይም ሊሚቴሽን ኦፍ ሬንጅ ኦፍ ሞሽን ሲኖረን ለምሳሌ እግራችን መክፈት አለመቻል ጉልበታችን ከህመም ጋር ማጠፍ ባለመቻላችን የሚፈጠሩ ችግሮች እነዚህ ችግሮች አሳሳቢ ደረጃ እየደረሰ እንደሆነ ከተረዳን ወደ ህክምና ወደ ሆስፒታሎች ወደ ባለሙያዎች ጋር ጠጋ ብለን ይህን ችግር መረዳት ሊያስፈልግ ይችላል። ሌላው ነገር ደግሞ የአንደኛው መገጣጠሚያ አንድ ብቻ ሳይሆን ሲጋር ማይግሬቶሪ አንደኛው መገጣጠሚያ ሁለተኛው ዳሌ ወይ ሾልደር ኤልቦ ትንሽ መገጣጠሚያዎች መቆርጠም ሲኖር እነዚህ ነገሮች ውስጥ ያሉት ሮማቲክ አርትራይተስ ጋውቲ አርትራይተስ ወይም ደግሞ ሪበሽታዎች እነዚህ ችግሮች ከፍተኛ ደረጃ ከመድረሳቸው በፊት አርሊ ኢቫሉዌሽን ወይም በጊዜ ህክምና ማግኘት አስፈላጊ ነገሮች ናቸው። በልጆች ላይ ወይም ደግሞ ህጻናት ላይ ስፔሻሊ የምናየው ችግሮች አሉ። እነዚህ ችግሮች ኢንፌክሽን ብዙ ጊዜ የመገጣጠሚያ ቅየራ በልጅነት የጀመራቸው ችግር አድገው መቀየርላቸው ሰዎች አሉ። በልጅነት ኢግኖር የተደረገ ነገር ወደ ባህላዊ ህክምና ሄደው ትኩሳት ፊቨር እግር ማጠር
ሲራመዱ ማነከስ እነዚህ ነገሮች ካሉ በልጆች ላይ early treatment መታየት የሚኖርባት ምክንያቱም ዋንስ ኢንፌክሽን ያን ነገር ከጨረሰ በኋላ ያደጉ በሚሄዱበት ጊዜ መጋጠሚያው ከፍተኛ ችግር ሊኖር ይችላል። ሌሎች ስፖርት ላይ ኳስ ወጣቶች ላይ ብዙ ጊዜ የሚገጥመኝ ነገር ሲወድቁ ኳስ ላይም ሲጫወቱ ስፖርት አክቲቪቲዎችም ሲያደርጉ ጅማቶች ሊጎዱ ይችላሉ፣ እብጠት ሊኖር ይችላል። በቀላል ብቻ ታሽተው ያን ችግር እየተባባሰ በሚሄድበት ጊዜ ወደ መጋጠሚያ ቅየራም የጅማት ሪኮንስትራክሽን የሚያስፈልግበት ከፍተኛ ደረጃ ስለሚደርሱ early እብጠት ካለ ህመም ካለ የዕለት ዕለት እንቅስቃሴ እያገደ ከሄደ በጊዜ ህመሙ ችግሩ ቢታዩ የተሻለ ነው ብዬ አስባለሁ። እሺ እንግዲህ ወደ ህክምናው ከመሄዳችን በፊት እንደው ለመገጣጠሚያ አጥንት ህመም ላለመጋለጥ ማድረግ የምንችለው ነገር ይሁን ቅድመ ጥንቃቄ ካለው እሱ ይጠቅመናል። በስተቀር የመገጣጠሚያ ችግሮች ፕሪቬንሽን ወይም ደግሞ መከላከል አንደኛ ቺፕ ነው። ሁለተኛ ነገር አላስፈላጊ የሆኑ ሰርጀሪዎችን ያስወግድልናል። መከላከል ይቻላል። የመጀመሪያው ነገር BMI ማስተካከል ክብደት ለቁመት በማስተካከል ያለውን ነገር ተመጣጣኝ የሰውነት ክብደት ምክንያቱም አንዱ ሜካኒካል ኮዝ ነው። ጉልበታችን እንዳለያችን ቁርጭምጭሚታችን ላይ የሚኖረው ጫናው ሲፈጠር ህመም እና ያላስፈላጊ መጋጠሚያ ሽፋን እርጅና ይፈጥርብናል። በእነዚህ ችግሮች ተጋላጭ እንዳለመሆን early ሰውነታችን ክብደትን ማስተካከል። ሁለተኛ ነገር የመጋጠሚያ ችግሮች ካሉ ህመም ሲኖር ችላ ለማለት ለምሳሌ ሮማቲድ አርትራይተስ ወይም የሪህ በሽታ በሚኖርበት ጊዜ አመጋገብ ማስተካከል ህክምናዎችን አርሊት ህክምናዎችን በመውሰድ ያን ነገር እንዳይባባስ የሚያስችሉ መድኃኒቶች አሉ እነሱ መስጠት ነው። ሌላው ትልቁ ነገር እንደ ችግር የማየው ነገር በእናቶች ላይ ነው። እናቶች ላይ በብዛት የመጋጠሚያ ችግር የአጥንትም ችግር ኦስቲዮፖሮሲስ የሚባለው ነገር ማረጥ ደረጃ ከደረሱ በኋላ ያን ነገር ህክምና ሄዶ የአጥንት ዴንሲቲ ፎሎ በማድረግ በየጊዜው ምርመራ በአመት ቼክ የሚደረግ የአጥንት ዴንሲቲ ምርመራ አለ። ያን ነገር ፎሎ በማድረግ ሳፕሊመንቶችን ካልሲየም፣ ቫይታሚን ዲ አመጋገብ ማስተካከል እና የስራ ሁኔታ ላይፍ ሞዲፊኬሽን የሚባሉትን ከባድ ስራዎች መስራት ከነበሩ እነሱን ነገሮችን በመቀነስ የሚያስፈልጉትን ጥንቃቄዎችን ማድረግ ይቻላል። ሌላው ኢንፌክሽን ሳይኖች ሲኖሩ ምን ሲኖሩ ህክምና early በማግኘት የቲቢ በሽታም ያው ቲቢ በሽታ ከሳምባ ቀጥሎ ትልቁ የመጋጠሚያ አጥንቶች ላይ ነው። ስፓይን ከፍተኛ የአጥንት ደረጃ ሲይዝ የመጋጠሚያዎቹ ሂፕ እና ኒ ጆይንቶች ደግሞ ከሱ ቀጥሎ በከፍተኛ ደረጃ ይጎዳል። እዛ ደረጃ ከመድረሱ በፊት ቀላል ህመም ስሜት ካሉ መድኃኒቶችን በመውሰድ ተጋላጭነቱና ወደፊት የሚኖረው ሪስኩን መቀነስ እንችላለን። ይሄን ህመም እንግዲህ የመገጣጠሚያ ቅየራ ላይ ከመድረሱ በፊት ሌሎች ህክምናዎች አማራጮች ይኖሩ ይሆን? ብዙዎቹ እኛ ጋር የሚመጡት ከፍተኛ ደረጃ ከደረሰ በኋላ ነው። ግን ይሄን ደረጃ ከመድረሳቸው በፊት ቢያንስ እንኳን ህመም ሲኖር እንደተነጋገርነው መድኃኒቶች የብግነት መድኃኒቶችን በመውሰድ ያን ነገር እንዳይባባስ ሰውነት ክብደት በማስተካከል ጫና በመቀነስ ፕላስ ስቴሮይድ ሜዲኬሽኖችን በመስጠት ያን ነገር ፍሪክሽን እንዳይኖረው ሰበቃ እንዳይኖረው ያንዳንዱ እንቅስቃሴ ፔንለስ ፍሪክሽንለስ እንቅስቃሴ እንዲኖረው ያግዘናል። ተጨማሪ ነገሮች ደግሞ አጥንት ባጠቃላይ ካልሲየም፣ ቫይታሚን ዲ ወይም አሌንድሮኔት የሚባሉ መድኃኒቶችን በመውሰድ ያን ነገር ህመሙ መቀነስ ይቻላል። ብዙዎች እኛ ጋር የሚመጡት ታካሚዎቻችን ኦፕራሲን የመጨረሻ አማራጭ ነው። ኦፕራሲን ከመግባታቸው በፊት ግን የምንሰጣቸው መድኃኒቶች ይኖራሉ። የጉልበት ኢንጀክሽን የሚባሉት የተለያዩ አይነቶች አሉ። የራሳቸውን ደም ማጣርተን ያን ነገር ሂል እንዲያደርግ የሚያደርግለትን ህክምና አለ። ሌላው ስቴሮይዶች የሚባሉትን ብግነቱን የሚቀንሱልን መድኃኒቶች አሉ። ሊብሪኬሽን ይጨምሩልን ሃይድሮኒክ አሲድ የሚባለው ሌሎች መድኃኒቶች አሉ። እነዚህ ነገሮች በማድረግ 3 እስከ 6 ወር ድረስ እናያቸዋለን። በዚህ ሂደት በቂ ነገር ካላገኘን ግን ወደ ኦፕራሲን የሚሄድ ያስገድደናል። እነዚህ ናቸው ቅድመ ኦፕራሲን የሚደረጉ ህክምናዎች። እሺ አሁን ወደ መገጣጠሚያ ቅየራ ህክምናው እናምራና ወደሱ ሀሳብን ለዚህ የሚያስፈልጉ ግብአቶች ቅድመ ዝግጅቶች ምን ይሆኑ? ይሄ ኦፕራሲን የመገጣጠሚያ ቅየራ ኦፕራሲን በውጤቱም ደረጃ ኦፕሬሽን ኦፍ ዘ ሴንቸሪ ነው የሚባለው። ከሌሎች ህክምና ካሉ አጠቃላይ ህክምናዎቹ ኢትስ ኦፕሬሽን ኦፍ ዘ ሴንቸሪ ነው የሚባለው። ያ የሆነበት ምክንያት ደግሞ ታካሚዎች ከነበራቸው
የህመም ኤንድ የአክቲቪቲ ሊሚቴሽኖች ወይም የእንቅስቃሴ እግዶችን ኦፕራሲዮን ከተሰራ በኋላ የሚኖራቸው ከፍተኛ ውጤት የሚያሳየው ውጤታማነቱ ነው ኦፕሬሽን ኦፍ ዘ ሴንቸሪ የተባለበት። ሶ እነዚህ መገጣጠሚያ ቅየራዎችን ለመስራት ላይፍ ሎንግ ውስጥ የሚቆይ እቃ እስከመሆኑ የተነሳ ሃይ ኳሊቲ እቃዎችን ያስፈልጉታል። ታይቴኒየም፣ ሴራሚክ፣ ፖሊታይሊን እነዚህ ነገሮችን ለማምረት በዓለማችን እስከ ቅርብ ጊዜ ድረስ ወደ 4 ካምፓኒዎች ነበሩ። ብዙዎቹ ዌስተርኖች ናቸው፣ ኤክስፔንሲቭ ናቸው። እነዚህን ካምፓኒዎች ነበር ሲያመርቱት የነበረው። አሁን የተለያዩ ሀገሮችን እንደ አማራጮችን ክሬት ማድረግ ጀምረዋል። ሶ ይሄን ኦፕራሲዮን ለመስራት ትልቁ ነገር የመገጣጠሚያ ቅየራ ምትኩን ማግኘቱ ትልቁ ነገር ነው። ከዛ ውጭ ደግሞ የምንሰራባቸው ኦፕራሲዮን ክፍሎቹ ሆስፒታሎቹ ይወስናል። እንደዚህ አይነት ኦፕራሲዮኖቹ ሪስክ ኦፍ ኢንፌክሽን አላቸው ከ1 እስከ 2% ሪስክ ቢኖራቸው ሶ እነዚህ ሰዎች የምንሰራበት ቦታዎች ከፍተኛ ጥንቃቄ የሚደረግበት ኦፕራሲዮን መሆን አለበት። እስትንፋሻችን ሳይቀር ይሄ ኢንፌክሽን ሪስክ ይጨምራል። ሶ ላሚናር ፍሎ ሲስተም ያላቸው አየር የምተነፍሰው የሚገባ አየር በአንድ መውጣት ሰርኩሌት ማድረግ የማይችልበት ኦፕራሲዮን ክፍሎች ቢሆኑ ለምሳሌ ተደጋጋሚ ኦፕራሲዮን ወሊድም የአንጀትም ኦፕራሲዮን የሚደረግበት ተመሳሳይ አይነት ቴብል ኦፕራሲዮን ክፍል ምሳሪበት አይነት ሰርጀሪዎች አይደሉም። ይሄ ምን ይፈጥራል? ሪስክ ኦፍ ኢንፌክሽን ይፈጥራል። ሶ ዴዲኬትድ የሆነ ኦፕራሲዮን ክፍሎችን ያስፈልጉታል። ሌላ ተጨማሪ ነገር ትሬንድ የሆኑ ነርሶቹ ባለሙያዎቹ ኦፕራሲዮን ነርሶቹ ባለሙያዎቹ ብቻ ሳይሆን ኦፕራሲዮን ከተደረገ በኋላ ፋይናሊ ሰውየው ወደ እንቅስቃሴ ወደ እለት እለት እንቅስቃሴ መመለስ ነው። ሪሃቢሊቴሽን ላይ የሚያስፈልጉ ባለሙያዎቹ ያስፈልጉታል። ሶ እነዚህ አይነት ትሬንድ የሆኑ ባለሙያዎቹ ያስፈልጉታል። ከጀማሪ ጀምሮ ከኦፕራሲዮን በፊት ኦፕራሲዮን ከተደረገ በኋላ ያሉትን ትሬንድ የሆኑ ባለሙያዎቹ በጣም አስፈላጊ ናቸው። ሶ እነዚህ ግብአቶች እንደ አስፈላጊነታቸው ይወስነዋል ማለት ነው። ለህክምናው የምትጠቀሟቸው ግብአቶች እንግዲህ ቅድም ታካሚያችንም ያነሱ ነበርና እዚህ መሀልም ያለ ካለ የትኞቹ ናቸው በምንድን ነው የሚተካው የሚለው እንድታነሳለን ነው። ከዛም ጋር ደግሞ ተያይዞ ምን ያህልስ ደግሞ ምቹ ነው ከሰውነት ጋር ተስማሚ ነው የሚለውን ነገር አያይዘን ታነሳለናል። መልካም። ሶ የመገጣጠሚያ ቅየራ አሁን ለምሳሌ the most common ወይም በብዛት መገጣጠሚያ ቅየራ የሚደረግበት ዓለም አቀፍ የጉልበት ቅየራ ነው። ወደ 50-60% ቅየራ ከተደረገ የመገጣጠሚያ ቅየራ ጉልበት ቅየራ ነው። ሌላው መገጣጠሚያ ቅየራ 20-30% የሚሆነው የሚደረገው የዳሌ መገጣጠሚያ ቅየራ ነው። የቀሩትን 10-15%ዎቹ ደግሞ የከርን ሾልደር እነዚህ ቅየራዎች ይደረጋሉ። ሶ ፍሮም ከዋናው መገጣጠሚያ ቅየራ ከሚደረገው ብንጀምር እንደምታዩት ይሄ መገጣጠሚያ ቅየራችን ጉልበታችን ልክ እንደዚህ አይነት ነው። ሴራሚክ ፓርቱ ወይ ካርቲሌጅ ፓርቱን ምን ቀየራቸው ፓርቶች እነዚህ ቀጭን ክፍል የምታያት የ2 ሚሊ ቲክነስ ያላት መገጣጠሚያ ፓርት ነው የምንቀይራት። ሶ ስንቀይረው የምንጠቀማቸው ኢምፕላንቶች ፕሮስቴሲስ እንላቸዋለን። እነዚህ ፕሮስቴሲሶች እንደምታያቸው ከሰውነት ጋር ተስማሚ ኢነርት ምንም አይነት ሪአክሽን ክሬት የማያደርጉ ከሰውነት ጋር ተስማሚ የሆኑ ታይቴኒየም፣ ሲኦሲአር፣ ሴራሚክ፣ ፖሊታይሊን የሚባሉ ሲሆኑ ከሰውነታችን ጋር ተስማምተው ሪአክሽን ክሬት የማያደርጉ አለርጂ ክሬት የማያደርጉ መሆን መቻል አለባቸው። ሶ የታችኛው ፓርት መንቀይራቸው ሁሌ ጠንካራ ስትራክቸሮች መሆን አለባቸው። ሲኦሲአር ወይም ታይቴኒየም መሆን አለባቸው። በመሀል እቺ እንቅስቃሴ ለማድረግ የሚያግዘን በቀላሉ መሰበር መጎዳት የማይችሉ ፖሊታይሊን ወይም ደግሞ ሃይሊ ክሮስ ሊንክድ ፕላስቲኮች ናቸው። ይሄን ከተደረገ በኋላ በማከላይ ደግሞ የምንቀይርበት ሰውነታችን መሸከም የሚችለውን ክፍል ደግሞ ይሄ የፌመር ፓርት የታይቴኒየም ፓርት የሚባለው ቅየራ የሚደረግ ይሆናል ማለት ነው። ሶ ይሄ ላይፍ ሎንግ ኤክስፔክት የምናደርገው እስከ ረጅም ጊዜ የሚቆይ ሪፕሌስመንት ታይፕ ሲሆን ስትሬንግዙ ውስጥ በጣም ኢምፖርታንት ነው። ሶ ታይቴኒየም የሚባለው ተመራጭ ነው። ሲኦሲአር ቀጥሎ ከሱ ጋር ተመራጭ ይሆናል። ሶ እነዚህ አይነት ነገሮችን ለሰውነት ተስማሚ የሆኑት ናቸው። የዳሌ መገጣጠሚያ ቅየራ በምናደርግበት ጊዜ ታካሚያችን ቅድም እንደተጠቀሰው ሼሎቹ ዋና ውስጥ የሚገባው የመገጣጠሚያ ክፍል ላይ የሚገባ ክፍል ሼሉ ታይቴኒየም ነው።
በብዙዎቹ ላይ ከስር ያለውን ታይታኒየም ነው ብረት ታይፖቹ ነው ግን ከአጥንት የተነከረ ከብረት ዋናው ብረት ደግሞ ቀነስ ያለ ከሰውነት ጋር ቤንድ ማድረግ የሚችል ጠንካራ ስትራክቸር ነው ልዩነት የሚፈጥረው እንቅስቃሴ የሚበዛበትን ክፍል ያለው ፓርት ነች ጆይንቷ ኳሷ የምትጫወተው ፓርት ቀድሞ የሚያረጀው ክፍል ይሄ ነው ወጣቶች ለሆኑት እድሜያቸው 20ዎቹ ያንግስት የሰራውት እስከ 17 አመት ነው ሶ ኤክስፔክት የምናደርገው ላይፋቸው የነሱ 40 50 አመት ከዛ በላይ ይቆያሉ እና እነሱ ጋር በሚቆይበት ጊዜ በዛም ተጨማሪ ከፍተኛ እንቅስቃሴ ይኖራቸዋል ወጥተው ወርደው መንቀሳቀስ መራመድ መሮጥ ስፖርትም ሊሰሩ ይችላሉ ሶ ቀድሞ የሚያረጀው ክፍል ይሄኛው ሁለቱም ክፍሎች ስለሆኑ ሴራሚክ ኦን ሴራሚክ የሚባለው የላይኛውም ሴራሚክ የውስጠኛው ክፍልም ሴራሚክ ቢደረግ ተመራጭና ጥሩ ውጤት ይኖራቸዋል እድሜያቸው ትንሽ የሄዱ ሰዎቹ 70ዎቹ 60ዎቹ መጨረሻ ያሉ ሰዎቹ በሚደረግበት ጊዜ ደግሞ ላይፍ ኤክስፔክታንሲያቸው አነስተኛ ነው እንደ ወጣት ወጥተው ወርደው የሚንቀሳቀሱበት የሚሮጡበት ብዙም ስላልሆነ ሜታል ኦን ፖሊኢታይሊን ፕላስቲክ ቢደረግ የተሻለ ውጤት ይኖራል ከነዚህ ውጭ በመሃል ያሉት ወጣቶችም 40ዎቹ ጎልማሳዎችም እነዚህ ሰዎች በሚደረግበት ሴራሚክ ኦን ፖሊኢታይሊን በፕላስቲክ በማድረግ ጥሩ ውጤት እናይበታለን ያ እንግዲህ ከተለያዩ ካምፓኒዎች የተለያዩ ውጤታማ የሆኑትን ሪዛልቶች አይተናል ሶኛ ሀገርም እነዚህ ማቴሪያሎች ስመርጥ ሞር ዛን 10 year survival ወይም ደግሞ ከ10 አመት በላይ የመቆየት ካፓሲቲ ያላቸው ሚኒመም ነው እሱ ያላቸው ማየት ይቻላል 60ዎቹ 70ዎቹ የተሰሩ እኛ ሀገር ስላልተጀመረ ውጭ ሀገር ያለው ኤክስፒሪየንሶች ስናያቸው በሰባዎቹ የተሰሩ 80ዎቹ የተሰሩ ስቲል ሰርቫይቭ ያደረጉ የመጋጠሚያዎች አሉ ሶ ከምናየው አንፃር ይሄ ላይፍ ሎንግ መቆየት የሚችል የመጋጠሚያ ቅየራ ሲሆን እንዳተካከሙ ይለያያል ወጣት መውረድ መንቀሳቀስ ሲበዛ ውስጥ ያለችን ልታረግ ይችላልሽ እሱ በቀላሉ ኦፕራሲዮን ከ20ዎቹ 30ዎቹ በኋላ መቀየር ሊያስፈልጋት ይችላል ማለት ነው ቅድም እንግዲህ ፕሮግራሙ ላይ ስንከታተል እንደነበረም ለውጡን በተወሰነ መልኩ እንግዲህ በሁለት ቀን ልዩነት እንኳን ለውጥ አይቻለው ሚል ነገር አንስተዋልና እንደ ቅድም ካነሳ ነው በዚህ በመገጣጠሚያ አጥንት ህመም ምክንያት የሚስተጓጎሉ ከጤና እንዲሁም ደግሞ ከማህበራዊ ህይወትም ብለህ ያነሳልን ነበርና ይሄን የመገጣጠሚያ ቅየራ ካደረጉ በኋላ ምን ያህል ይሆን ጥቅሙ ምን ያህል ልዩነት ይመጣል የሚለውን ብታነሳለን መልካም ሶ ይሄ መገጣጠሚያ ቅየራ ስንሰራላቸው ኦቨርኦል ሂደቱ ከኦፕራሲዮን ጀምረን ያለው ስናየው የመጀመሪያ አንድ ቀን ሁለት ቀን ከኦፕራሲዮን በኋላ ጀምሮ ያለው እንቅስቃሴ እናስጀምራቸዋለን ብዙዎቹ በከዘራም በክራንችም እየተራመዱ መተው ወዲያውኑ በሁለተኛ ቀን በቀላል ድጋፍ ብቻ መጀመሪያዎቹ 2 ሳምንት ቤት ብቻ በሚሰሩት እንቅስቃሴዎች የተሰፉት ነገሮች እስኪ ተነከሩልን ድረስ ያን ነገር እንክብካቤ ብቻ ያያርጉበት ቀላል እንቅስቃሴ ሊያርጉ ይችላሉ ከሁለተኛ ሳምንት ጀምሮ እስከ 6ኛ ሳምንት ባለው ደግሞ ወደ ኖርማል አክቲቪቲ ፊዚዮቴራፒ ማዕከሎች እየሄዱ የሚሰሩበት ነገር ሂደት ሲሆን ከ6ኛ ሳምንት ጀምሮ እስከ 3ኛ ወር ድረስ ወይም እስከ 12ኛ ሳምንት ያለው ግን ወደ ነበሩበት አክቲቪቲ ኢንዲፔንደንትሊ ራሳቸውን ችለው መንቀሳቀስ የሚችሉበት ነው ሶ ለረጅም ጊዜ ቁጭ ብለው የነበሩ ሰዎች ተኝተው የነበሩ ሰዎች የሚፈልጉትን እንቅስቃሴ ማድረግ ያልቻሉ ሰዎች ይህን ሰርጀሪ ተደርጎላቸው ውጤታማ የሆነ እንቅስቃሴ ሲያዩ የጋራ ውጤት ነውና እነዚህ ሰዎች ላይ በቂ ውጤት እናይበታለን እንደ ስተዲዎቹ ፔሸንት ቴስቲፋይድ ያደረጉበት ፔሸንት ስፔሲፊክ አውትካም አሰስመንቶች አሉ ታካሚው ራሱ በራሱ የሚገልጽበት የውጤት መለኪያዎቹ 90 እስከ 95%ዎቹ ታካሚዎቻችን በእኛ ሀገር ብቻ ሳይሆን ዓለም አቀፍ ላይ ወዲያውኑ ወደ እንቅስቃሴና ወደ ተሻለ ወደ ነበሩበት እንቅስቃሴ ይመለሳሉ ያቺ 5-10%ቷ ብዙዎቹ ሩጫ ላይ የሚንቀሳቀሱ ስፖርት ላይ ከባድ እንቅስቃሴ ላይ የነበሩ ሰዎቹ ያቺ የተወሰነች ፓርቷን ሳቲስፋይ ላይ ሆኑ ይችላሉ ከዛ ውጭ ግን የዕለት ዕለት እንቅስቃሴ ወጥተው ወርደው ሰርተው ለመኖር ግን 90 እስከ 95% ሰክሰስ ሬት እናይበታለን በዚህ ኦፕራሲዮን የተመልካቾች ጥያቄ አለን ካለን ሰዓት አንፃር ቢያንስ አንዱን እንመልስና ወደ ውይይታችን እንገባ ነው 091335 መጨረሻው 69 የሆነ ቁጥር ነው ወድቄት ሰብሬ ክርኔን ሰርጀሪ ተሰርቼ ነበር ቀዶ ጥገና ተሰርቼ ነበርና አሁንም ጣቶቼን ይደነዝዘኛል
መፍትሄ ይኖር ይሆን ወይ ለዚህ የሚል ጥያቄ ነው ያለው። መልካም የክርን መጋጠሚያ ከሌሎች መጋጠሚያዎቹ ትንሽ ለየት የሚያደርገው እያንዳንዱ ደም ስርና ነርቮቹ ዙሪያው ከቦት ነው ያሉት። ስብራት በሚኖርበት ጊዜ ያንን ስብራት በራሱ ነርቭ ላይ ጉዳት ሊፈጥር ይችላል። ስፔሻሊ ኮመንሊ አልናር ነርቭ የሚባለው የክርን መጋጠሚያ የሚባለው ክፍል ይሄ ነው። ከዚቹ አልፎ የሚሄድ ነርቭ አለ። ያ ነርቭ በጉዳቱ ላይ በመውደቁም ሆነ ጉዳት ደረጃ ሊጎዳ ይችላል። ያንን ክፍል የሚሰራበትን ጣቶች ላይ መደንዘዝ ሊፈጠር ይችላል። በኦፕራሲዮንም በሚፈጠሩት ነገሮች ላይ መደንዘዝ ሊፈጠር ይችላል። ከኦፕራሲዮን በኋላ የሚኖረው የመጋጠሚያም ሆነ የክርን ችግር መፍትሄዎች አሉት። በፊት ያው ስቲፍነስ ወይም ደግሞ ባለበትን ረግቶ እንዲቀመጥና የሚኖሩትን እንቅስቃሴዎቹ በሾልደርና በሪስት ሙቭመንት ብቻ የዕለት ዕለት እንቅስቃሴዎች እንዲያደርግ የሚደረግበት ህክምና ነበር። አሁን ግን ወደ ሪፕሌስመንት ገብተን ጀምረናልና በእኛ ሴንተሮቹ ኦፕሽኖቹ ትሪትመንቶች አሉት። የነርቭ ጉዳቱ ደግሞ ምን ያህል ነው? ከፍተኛ የነርቭ ችግር ነው ወይስ ትንሽ የመደንዘዝ ስሜት ነው? ኮምፕሊት ነርቭ ኢንጁሪ ኦር ፓርሻል የሚለው ነገር ይወስናል። ፓርሻል ከሆነ እየተጫነው ያለውን የአጥንት ክፍል ሪሊዝ በማድረግ ያ ነርቭ ፍሪ እንዲሆን በማድረግ የእጅ መደንዘዝ ስሜቱን እንዲተወ ማድረግ ይቻላል። የነርቭ ጉዳት መጠኑ ይወስነዋል። የክርን ጉዳት መጠንም ይወስነዋል ማለት ነው። የህክምናው ይሄ የህክምና ሂደት ምን ያህል ጊዜ የሚወስድ ነው? ከህክምናው እንግዲህ በኋላ ደግሞ ታካሚዎች ምን ማድረግ አለባቸው ጥንቃቄ የሚለው እንድናነሳ ነው። ምን ያህል ጊዜ ይወስዳል? ያንድ ጊዜ ነው ተከታታይ ህክምና ያስፈልገዋል? እንዴት ነው? መልካም እቺ ጥሩ ጥያቄ ነው። እንደዚህ አይነት የመጋጠሚያ ችግሮች ህክምና ከሰጠን በኋላ ክትትሉ በጣም አስፈላጊ ነው። ቅድም እንደተነጋገርነው ሆስፒታል ላይ ሊቆዩ የሚችሉት እስከ 7 ቀን 5 ቀን እስከ 7 ቀን ነው። ከሁለተኛ ቀን ጀምሮ እንቅስቃሴ ይጀምራሉ። ከሶስተኛ ወር በኋላ ያለው የዕለት ዕለት እንቅስቃሴያቸው ማድረግ ይችላሉ። ከዛ በኋላ ያለው ነገር ግን አንደኛ ነገር የኮንቲኒዩስ የሆነ ኤክስሬይ ፎሎ በማድረግ የላቦራቶሪ ሁኔታዎችን ማሰስ በማድረግ የአጥንት ማጠንከሪያ መድኃኒቶችን ሆነ የአጥንት ኮንዲሽኖችን ፎሎ በማድረግ ክትትል ያስፈልጋቸዋል። ለምሳሌ በእኛ ፕሮቶኮል ፎሎ እናደርጋቸው የመጀመሪያ 3 ወር ከወጡ በኋላ ፎሎ እናደርጋቸዋለን። 6ኛ ወር ከዛ በአንደኛ አመት በአመት እየተደረገው የአጥንት ውስጥ የገባውን ከአጥንት ጋር እንዴት እየተዋሃደ ነው የሚለው ነገር ማየት ያስፈልገናል። አንድ የተደርጎ የሚያበቃ ሳይሆን በየጊዜው ፎሎ አፕ የሚያስፈልጋቸዋል። ኮመንሊ የምናየው ውጭ ሀገር ከዚህ በፊት ተሰርቶ የመጡ ሰዎች ፎሎ አፑ በየጊዜው በየአመቱ ሆነ በየ6 ወሩ መሄድ በጣም ስለሚያስቸግራቸው ሌላ ሀገርም ተሰርቶ እኛ ጋር ፎሎ አፕ ያስፈልጋቸዋል። ያን ነገር ፎሎ አፕ የሚያስፈልገው ከስር የተወሰነ ችግሮች የሚፈጠርበት ነገር ካለም በጊዜ ወደ መፍትሄ መግባት የሚችልበት ነገር ይሆናል። በዛው ምን ጥንቃቄ ቢያደርጉ ምን ጥንቃቄ ቀደም ታካሚያችን በደንብ እየገለጸው ነበር። የዳሌ መጋጠሚያ ቅየራ በሚደረግበት ጊዜ እነዚህ አይነት መጋጠሚያ ቅየራ በሚደረግበት ጊዜ ሪስኮች አሉ። አነስተኛ ሪስኮቹ ከቀላል ደም መርጋት ኢንፌክሽን ሪስክ፣ ከዛ በኋላ ደግሞ ሉዝኒንግ ወይም ደግሞ ያቺማ ውስጥ ያለችው ልታልቅ ትችላለች። አልፎ አልፎ ደግሞ የተሰራው ነገር የሞለቅ ባህሪ ሊኖር ይችላል። ዝቅተኛ ሽንት ቤቶች ላይ ዳሌ መጋጠሚያ ቅየራ ከተሰራ ዝቅተኛ ሽንት ቤቶች ላይ አለመጠቀም፣ ኒሊንግ ወይም ደግሞ ጉልበት መንበርከክ በሚኖርበት ጊዜ የሚታጠፈውን ዲግሪዎችን በደንብ መነጋገር፣ ከዛ በኋላ የሚደረጉትን እንቅስቃሴዎች መሮጥ፣ ከባድ ነገር ማንሳት፣ እነዚህ ነገሮች መጋጠሚያው ላይ የሚፈጥረው የእርጅና ጊዜው ያፋጥነዋል። እንደዛ እንዳይሆን አርሊ እነዚህ ጥንቃቄዎች በማድረግ ችግር እንዳይፈጠር ያግዙናል። ሌላ ተጨማሪ ነገሮችም ኢንፌክሽን እንዳይኖር ቅድም እንደነገረ ትኩሳትም ሲኖር የሽንት ቧንቧ ኢንፌክሽን፣ ጉንፋን ኢንፌክሽን እነዚህ ባክቴሪያ ክሬት ያደርጋሉ። በደም ውስጥ ሰርኩሌት የሚያደርጉ ባክቴሪያዎች ይሄ ነገር ባድ እስከሆነ ድረስ ኮመንሊ ፕሪፈር የሚያደርጉት እነዚህ ባክቴሪያዎቹ ይሄ ባድ የሆነ ስትራክቸር ላይ አታች ያደርጋሉ። ሪስክ ኦፍ ኢንፌክሽናችን ይጨምሩታል። እንደዚህ አይነት ነገሮች ካሉ በጊዜ ትሪትመንት ማግኘት፣ እነዚህ ነገሮች እንዳይኖሩ መጠንቀቅ፣ በጊዜ ሂደት ደግሞ የሚኖሩትን ፎሎ አፕ አስፈላጊ ነው ጥንቃቄዎቹ።
እንግዲህ በመጨረሻ ይሄ የመገጣጠሚያ አጥንት ቅየራ እንደው በሀገራችን ምን ያህል አለ? አማራጮች አሉ ወይ? ሕክምናውን ለማግኘት የተለያዩ አይነት የመገጣጠሚያ አጥንት ቅየራዎችም እንዳሉ አንስተልኝ ነበርና በተሟላ መልኩ እናገኛለን ወይ የሚል ጥያቄ ሊኖር ስለሚችል እሱን ብንመልስ። የመገጣጠሚያ ቅየራ ቅድም እንዳወራ ነው ከቅርብ ጊዜ የመጣ የሕክምና አማራጭ ነው። በብዛት በቀላሉ ማስታገሻዎችን በመስጠት በማስታገሻ ካልተቻለ ደግሞ እንቅስቃሴ በማስወገድ ወይም በመቀነስ ብቻ የሚደረግ ሕክምና ነበር። አሁን ወደ አማራጩን የመገጣጠሚያ ቅየራዎችን ገብተናል። መገጣጠሚያ ቅየራ አማራጮች አሁን እየተሰጡ ይገኛሉ። የተለያዩ ሴንተሮችን ይሄ ሕክምና እየተሰጠ ይገኛል። የዳሌና የጉልበት መገጣጠሚያ ቅየራ በስፋት የተለያዩ ሆስፒታሎችን እየተሰጠ ይገኛል። የክርንና የሾልደር ሪፕሌስመንት ግን እነዚህ ሁለቱም ግን በእኛ ሴትአፕ እየሰራ ነው እንገኛለን። ምክንያቱም እነዚህ ሁለቱም የክርንና ሾልደር ወይም የትከሻ ቅየራ የተለመዱ ስላልሆኑ በብዛት በእኛ ሴንተር እየሰጠ ነው እንገኛለን። እሺ አንድ የተመልካች ጥያቄ አለ እንደለ መዝጋቱን ብናነሳ 0913 55 14 የሆነ ቁጥር ነው። ተኝቼ ስነሳ ወይም ለረጅም ጊዜ ስቀመጥ ጉልበቴን ለመዘርጋት እንዲሁም ለመታጠፍ ቸገራለሁ። ለአመታት ነው ይሄ ችግር ያለብኝና እንዴት ማድረግ እችላለሁ ይል ነገር ነው ያነሱት። የጉልበት መገጣጠሚያ ደረጃዎቹ ህመም ይጀምራል። ከዛ ቀጥሎ ስቲፍነስ ማጠፍ መዘርጋት መከልከል። ይሄ ቲፒካሊ የተናገሩት ነገር እድሜያቸው ባናቀው ግን ይሄ ሞርኒንግ ስቲፍነስ የሚባለው ጧት ሲነሱ ጉልበት መድረቅ የኮመንሊ በመገጣጠሚያ ሽፋን እርጅና ኦስቲዮአርትራይቲስ የሚባለው ወይም ደግሞ በጋውቲ አርትራይቲስ ላይ ምናየው ነው ይሆናል። ምንድነው ጧት አካባቢ ሲነሱ እግራቸው ዘርግተው ስላደሩ ወይም የተወሰነ ፓርሻሊ ታጥፎ ስለሚቆይ መገጣጠሚያ ተቀራርቦ የተወሰነ ሌየር ይሰራል። መጥተው ሲንቀሳቀሱ ተነስተው ማጠፍ መዘርጋት ሲጀምሩ ስቲፍ ይሆናል እና ፔንፉል ይሆናል። የዚህኛው ደረጃ ያለበትን ደረጃ ከ1 እስከ 2 እስከ 4ኛ ደረጃ የትኛው ደረጃ እንደሆነ ታይቶ ደረጃ 1 እና ደረጃ 2 በሚሆንበት ጊዜ ቀላል ማስታገሻዎች መድኃኒቶችን በማድረግ ሊስተካከል ይችላል። ደረጃ 3 እና ደረጃ 4 በሚሆንበት ጊዜ ደግሞ ውስጥ የሚሰጡ ኢንጀክሽኖች በመስጠት ፊዚካል ቴራፒ በመስጠት የሚታይ ይሆናል። እነዚህ ለውጥ ካላሳዩ ደግሞ እንደተነጋገር ነው የመጨረሻ አማራጭም የሚፈልጉትን ነገር ለማንቀሳቀስ የሚያስችለን የመገጣጠሚያ ቅየራ ይደረጋል። የትኛው ደረጃ እንዳለ ከተለየ በኋላ በአቅራቢያው ያለው ሕክምና ቦታዎችን መስጠት ይቻላል። ያን ደረጃ ታይቶ ደግሞ ለውጥ ካላዩበት ደግሞ ወደ ላይ ወደኛ አካባቢ ወዳሉት ትልቅ ሰርጂካል ሴንተሮችን መጥተው ሕክምና ማግኘት የሚችሉበት ይሆናል። በጣም እናመሰግናለን ዶክተር ፋሲል ጥሩ ቆይታን ያደረግነው ለተመልካቾቻችንም ጥሩ መረጃ ወስደውበታል ብለን እናስባለን። እናመሰግናለን። ቴንኪው አመሰግናለሁ። ተመልካቾቻችን ፋና ጤና የመገጣጠሚያ አጥንት ቅየራ በሚል ነው ከናንተ ጋር ቆይታ ያደረግነው። ጥሩ መረጃና ሀሳብ እንዳገኛችሁበት ተስፋ እናደርጋለን። ዮርዳኖስ በርገኔ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር እስካሁን አብረናችሁ የቆየነው። ለዛሬ ያለንን ቆይታ በዚሁ ጨርሰናል። ቀጣይ በሌላ የጤና ርዕሰ ጉዳይ እንገናኛለን። እስከዛው በጤና ይቆዩ።